አንድ ከፋሲካ ጋር አይዶ ነው ከፋሲካ ጋር ነው ጌም ይጫወታል። ከኔ ጋር ጌም ይጫወታል አላለችም። ብቻ ጌመር ነው። ኢትዮጵያ ውስጥ የሚኖር ጌመር ነበረ። አንድ ኢትዮጵያ ውስጥ የሚኖር ጌመር ነበረ። ከዛም ለፋሲካ ውሽዬ ምን ይላታል? አንዲት ከክፍለ ሀገር መታ አዲስ አበባ ሆቴል ይዛ የተቀመጠችን ማንቃት ልጅ አለች እና ወደ ዱባይ መምጣት ትፈልጋለች እና ወደ ዱባይ ሊያመጣት የሚችል ሰው የምታውቂው ሰው ካለ እባክሽ ይላታል። ሲላት ውሽዬም አንዲት ልጅ አለች ግን በደንብ አላቃትም፣ በቲክቶክ ነው ማቃት፣ ሞዲሬተሬ ነበረች። እናም አንድ ጊዜ ምንድነው መሰሪው ብዬ ስጠይቃት አረቦች ቢሮ ነው ተቀጥሬ የምሰራው፣ ሰው የሚያመጣ አረቦች ቢሮ ነው አለችኝ። ስለዚህ ቁጥሯን ልስጥክና ጠይቃት አውሩ ትለዋለች። እሱም እሺ ብሎ ከውሽዬ ቁጥሯን ተቀብሎ ልጅቷን ቁጥርሽን ውሽዬ ናት የሰጠችኝ እና አንዲት ልጅ አለች ላመጣት የምፈልገው ታመጫለሽ ወይ ሲላት፣ አዎ በኮንትራክት ሰው ቤት ትሰራ አመጣልሃለሁ ችግር የለውም በቢሮአችን ግን 30 ሺህ ትከፍለኛለህ አለችው። እሱም እሺ ብሎ አካውንቷን ተቀብሎ 30 ሺህን አስገብቶ ደረሰኝ ይልክላታል። ከዛም ይሄድና ለውሽዬ ከዛ በኋላ እሷ ምን ትለዋለች? 20 ሺህ ጨምር ትለዋለች። 20 ሺህ ጨምር ስትለው እሱ ውሽዬ ጋር ይሄድና ያገናኘሽ ልጅ እኮ በ30 ሺህ ተስማምተን 30 ሺውን ካስገባው በኋላ አሁን ደግሞ 10 ሺህ ጨምር 20 ሺህ ጨምር አለችኝ እና መጀመሪያ ግን የተነጋገርነው 30 ሺህ ነው ብሎ ይላታል። ሲላት ውሽዬ አይ የተነጋገራችሁት በ30 ሺህ ከሆነ የተነጋገራችሁትን ካስገባክ ሌላ ተጨማሪ ብር እንዳትሰጣት ተጨማሪ ብር በቃ የተነጋገራችሁትን አስገብተካል አለቀ ብላ ቮይስ ታደርግለታለች። ያ ቮይስ አለ እሱ ጋር እስከ ዛሬ ድረስ። እናም ከዛን ሳይጨምር በ30 ሺው ልጅቷ ፕሮሰሱ አልቆ መጣች። ግን በዛን ጊዜ ስትመጡ ኤርፖርት ላይ ይከፈላል። የማለፊያ ነው ጉቦ ምን አላውቅም ብቻ ይከፈላል። እና እሱም ድንገት ኤርፖርት ላይ አላሳልፍም ካሉሽ ምትከፊው ካልሆነም ካልተጠየቅሽም ይዘሽው ግቢና ትልኪልኛለሽ ብሎ $1,000 በእጇ ይሰጣታል። $1,000 በእጇ ይሰጣትና ጀለሴ ትመጣለች። እንደመጣች ምንድን ነው የምትጽፊው? እና ኮመንት እየጻፋችሁ ሀሳብ አትስረቁ፣ ታብታብ አድርጉ። እናም ምን ላይ ነበር ያቆሙት? ሀሳቤን ሰረቀች። አዎ መጣች፣ ኤርፖርት ተቀበለቻት ልጅቷ። ከዛ ኤርፖርት ተቀብላት ቢሮ ወሰደቻት እና ቢሮ ሆን እንደመጣች ከዛ አንቺ ለልጅቷ ያመጣቻት ልጅ ለውሽዬ ትደውልና አንቺ ሴትዮዋ እኮ ትልቅ ናት፣ እንዴት ነው እችን የምታክል ሴትዮ ሰው ቤት ስራ ማስገባው? ትልቅ እኮ ናት፣ እናቱ ናት እኮ አልጀስተር ምን አለቻት። ከዛ ለእኔ እኮ አንዲት ከክፍለ ሀገር መታ ሆቴል ያረፈች አዲስ አበባ ሆቴል ያረፈች የማውቃት ልጅ አለች፣ ወደ ዱባይ መምጣት ፈልጋ ነው እና የሚያመጣ ሰው አገናኘኝ እኮ ነው ያለኝ። እናቱ እንደሆነች እኮ አልነገረኝም። እንዴት እናቱን በኮንትራት ሀውስ ሚዲያ ያመጣል ብላ ትደውልለት እና እሱ ጋር አንተ እናትክ ነው እንዲህ በኮንትራት በሀውስ ሚዲያ መጣካት ብትነግረን እኮ ቢያንስ አዋጥተን በፍሪ ቪዛ ምናምን ትመጣ ነበረ። እንዴት እናትክን በኮንትራት ማለት አላመነም፣ እናቱ መሆኗን አላመነላትም። ላሽ አለ። ከዛ እሷም ምን ያልከራከረም በቃ ምናምን ብላ ላሻለች። ከዛ ሴትዮዋ እንደገባቸው ኤርፖርት ስትቀበላት ይኸውልሽ ልጄ $1,000 ሰጥቶኛል እና ድንገት ኤርፖርት ላይ አላሳልፍም ካሉሽ የሚከፈል ነው ብሎ ሰጥቶኛል። እኔ ደግሞ አላሳልፍም ስላላሉኝ ስላለፍኩ ያው ብሩን ይሸዋለሁ እና ያዥልኝ ብላ ለልጅቷ ሰጣታለች። ኤርፖርት ገና እንደተቀበለች ከዛን ሴትዮዋ ቢሮ ተቀምጣ እንትን ትላለች።
ቢሮ ተቀምጣ ትደውልላትና ይተዋወቁና ይግባቡና ቆይ መጥቻ ይሻለው ምናምን ብላት አንድ ቀን ያው ሳይመቻት ቀርቶ አልሄደችም። እሺ ከዛ በሁለተኛው ጊዜ ደወለችላትና ብር ፈልጌ ነበር 1000 ድርሃም ቸግሮኛል፣ ብር አስፈልጎኝ ነበር አለቻት ለውሽዬ እናትየው ስትላት ውሽዬ ምሽ ችግር የለውም ብላ 1000 ድርሃም በምን አካውንት ላስገባልኝ ስትላት የቢሮውን ሰውዬ አረብ አካውንት ትሰጣታለች። ሰጣት እሷም እሺ ብላ 1000 ድርሃም ታስገባላታለች። ሰውየውም አውጥቶ ይሰጣትና ትጠፋለች። ሴትዮዋ ትጠፋና ውሽዬ ለምን ጠፋች ስትላት ሰውየው ሂጂ ብሎኝ ነው ብሩን የላክሽልኝ ያስገባሽልሽኝን አውጥቶ ለካር ሊፍት ነው የከፈልኩት እሱን ሂጂ ብሎኝ ነው። ታዲያ ከሆነ ካንስሌሽንሽን አትቀበይም ወይ? አልሰጠኝም። ፓስፖርትም ካንስሌሽንም ሳይሰጠኝ ሂጂ ያለኝ እኔም ወጣው። ከዛንላችሁ አሁን ይሄ ጉዳይ ትንሽ ቆየት ብሏል። እስካሁን ድረስ 1000 ድርሃሙን ልጅቷ አልመለሰችም። ልጅቷን 1000 ድርሃሙን መልሺ ስትባል እሷ ከቢሮ ስለጠፋች እኔ ብሩን ለቢሮ ነው የምከፍለው አልሰጥም አለች። መጀመሪያ ቢሮ እያለች ገና ሳጠፋ ቢሮ ስትጠይቅ እሺ እሰጣለሁ እያለች ነበር። ከዛ እሷ ከጠፋች በኋላ ለቢሮ ነው የምሰጠው ብሩን። እሷ በጊዜ ስለጠፋች እንደመጣች ስለጠፋች ስራ ሳትገባ ስለጠፋች ለቢሮ ነው ብሩን የምሰጠው አለች። ልጭ አርጋ ከጭንቅላት የማይጠፋ ስድቦች ሰደበቻት። ከጭንቅላት የማይጠፉ ስድቦችን ስትሰድባት ውሽዬ ደግሞ እናትየውን ብሎክ አደረገቻት። ከዛ አሁን ልጁ ከውሽዬ ጋር ሰላም ነው። ምክንያቱም እሷ ምንም እንዳላጠፋች ያውቃል። እናትየው የሰደበቻትን አስጸያፊ ስድቦች ፎርዋርድ አድርጋለት በእናቴ ስም ይቅርታ ጠይቃለሁ አለ። አሁን ላይ አመለ እናቱ መሆኗን። በእናቴ ስም ይቅርታ ጠይቃለሁ አለ። ሰላም ናቸው። ልጁና ጌመሩና እናትየውን ያመጣችለት ሰላም ናቸው። አሁን የተጣሉት ማንና ማን ነው? ውሽዬና እናትየው። እናትየው ውሽዬን አስጸያፊ ከአይምሮ የማይጠፉ ልጁና ጌመሩና እናትየውን ያመጣችለት ሰላም ናቸው።